ጋይስ ሰበር መረጃ ተሰምቷል። አሜሪካና ኢራን የተኩስ ልውውጥ ማድረጋቸው የተነገረ የሚገኘው በዚህ ሰዓት ማለት ነው። የዚህ ተኩስ ልውውጥ መነሻው ደግሞ የኢራን የነዳጅ ጫኝ መርከብ ለማለፍ በሚሞክርበት ሰዓት ነው መጀመሪያ አሜሪካ ተኩስ የከፈተችው። ከዛም በኋላ ግን በኢራን በተለያዩ ከተሞች ከባባድ ፍንዳታዎች በአሁኑ ሰዓት የተስተናገዱ ነው የሚገኙት። ለዚህም እንግዲህ የኢራን አብዮታዊ ዘብ እንደዚሁ ምላሽ ሰጥቻለሁ እያለ ነው የሚገኘው። በተለይ ደግሞ በወደቦቹ አካባቢ ማለት ነው፣ በኢራን ወደቦች አካባቢ ከባባድ ፍንዳታዎች እየተሰሙ ነው የሚገኙት። ኢራን፣ አሜሪካ እንደዚሁም ደግሞ እስራኤል የገቡበት ጦርነት ወደ ሰላም የተጠጋ መስሎ ነበር። አሁን ግን በተሰማ መረጃ ከባባድ ፍንዳታዎች በቴህራን እየተሰሙ ነው የሚገኙት እና ይህን ተከትሎ በከተማ ውስጥ ጥቃት እያደረሰ የሚገኘው ማን ነው የሚለው እስካሁን ይፋ ባይደረግም፣ ነገር ግን የተባበሩት አረብ ኤሚሬት ወይም ደግሞ አሜሪካ ትሆናለች ተብሎ የተገመተ ነው የሚገኘው። የኢራን ፕሬዝዳንት መሱድ ፐዜሽኪያን ለመጀመሪያ ጊዜ ከጦርነቱ በኋላ ማለት ነው ሞጃተባ ካሚኒን አግኝተዋቸው በአካል ለ2 ሰዓታት ያክል አውርቻቸዋለሁ ሲሉ ነው የገለጹት። እንደሚታወቀው ከጦርነቱ በኋላ በአካል ታይተው አይታወቁም፣ በጽሁፍ ብቻ ነበር መልእክት ሲያስተላልፉ የነበሩት። አሁን በተሰማ መረጃ ፕሬዝዳንቱ ናቸው ይህን መረጃ ያወጡት በነገራችን ላይ። እናም ለ2 ሰዓታት ያክል በአካል ፊት ለፊት ገጽ ለገጽ ሆነን አውርተናል ሲሉ ፕሬዝዳንቱ ይፋ አድርገዋል። በጦርነቱ ወቅት ከፍተኛ ጉዳት እንዳስተናገዱ ግማሽ መረጃዎች እግራቸው የለም፣ አንዳንዶች ደግሞ ፊታቸው ተበላሽተዋል፣ ጉዳት ደርሶባቸዋል፣ ብዙ ነገር ነበር። አንዳንዴም እስከ ሩሲያ ድረስ ለሕክምና ሄደዋልም ተብሎ ነበር። እናም አሁን ግን በአካል ማለት ነው ለ2 ሰዓታት ያክል ማውራታቸው ነው መረጃው የተነገረው። ስለዚህ ያው በቪዲዮ ባይታዩም በአካል እንዳሉ የእስራኤል መከላከያ ሰራዊት ምርመራ መጀመሩን ይፋ አድርጓል። ከሰሞኑ አንድ ምስል መውጣቱ ይታወቃል። የእስራኤል መከላከያ የሆነው ይህ ወታደር የእመቤታችን ቅድስት ድንግል ማርያም ምስል ወይም ደግሞ ሐውልቱ ላይ ማለት ነው ሲጋራ እንድታጨስ ሲያደርግ የሚያሳየው ምስል በዚህ በፎቶ የምትመለከቱት ማለት ነው። እሱን በተመለከተ የእስራኤል የመከላከያ ሰራዊት ደቡባዊ ሊባኖስ ሲጋራ ሲያጨስ በድንግል ማርያም ምስል ላይ በተሰራ ሐውልት ላይ ሌላ ሲጋራ ሲያስቀምጥ መታየቱን ተከትሎ ይህ የእስራኤል መከላከያ ምርመራ መጀመሩን ይፋ አድርጓል። ከአሁን ቀደም እንደምታስታውሱት እንግዲህ ማለት ነው በአንድ ሐውልቱን በመዶሻ ነገር ሲያፈርስ የሚታይ ነገር ነበር እና እሱን በተመለከተ የእስራኤል መከላከያ ያንንም እንደዚሁ ቅጣት ማስተላለፉና እንደዚሁ ምርመራ ጀምሮ ወታደሩን ቅጣት እንተላለፈበት ነበር መረጃ የወጣው። አሁንም በዚህ ድርጊትም እንደዚሁ ምርመራ ተከፍቶበታል የተባለው ግን ይሄ ነገር መደጋገሙ በወታደሮች ላይ ያለውን ጥላቻ ያሳያል ተብሎ የተነገረ የሚገኘው ልደቱ ለዶክተር ደብረጽዮን ደውለው እንኳን ደስ ያለዎት መልእክት አስተላልፏል ተብሎ በተለያዩ ማህበራዊ ሚዲያዎች ተናግረው ነው የሚገኘው። እየተዘዋወረ ይገኛል ይህ ምስላቸው ማለት ነው። እናም እንግዲህ ደውለዋል አልደወሉም ከሁለቱ ከዶክተር ደብረጽዮን ማረጋገጫ ባይኖርም ነገር ግን ያው አዲስ ሹመት ማግኘታቸው ይታወቃል በምክር ቤቱ ማለት ነው። በ6ኛ ምክር ቤት ያው ክልሉ ፕሬዚዳንት ሆነው መመረጣቸው ይታወቃል። ከዚህ ጋር በተገናኘ ልደቱ ደውሎ እንኳን ደስ ያለዎት መልእክት አስተላልፎላችኋል ተብሎ የተነገረ የሚገኘው በዚህ ጉዳይ አስተያየት ካለ አስቀምጡልን። መልካም